ብሩኖ ጊማሬሽ ወደ አርሰናል መምጣቱ ሂር ዊጎ ተብሏል። አሁን ሜዲካሉን ሊያደርግ ነው የሚባል ነገር ነው ያለው። 75 ሚሊዮን አካባቢ ተከፍሎበታል፣ እንዲህ ተስማምተውበታል ነው የሚባለው እና ለአርሰናል ደጋፊዎች ትልቅ ዜና ይመስለኛል። ምክንያቱም እንደዚህ አይነት ዝውውሮችን መስማት በተለይ ዋንጫውን ዲፌንድ ለማድረግ ለሚያስብ ቡድን በድጋሚ ሄዶ ይህንን ዋንጫ ማሳካት ለሚያስብ ቡድን በጣም አስፈላጊው የሆነ እርምጃ ነበር እና ይህንን ነገር ማድረጋቸው ለአርሰናል ደጋፊዎችም አርሰናል እንደ ኢንስቲትዩሽንም በጣም ስፖርታዊ ጥቅም ያገኝበታል። ሜዳ ላይ በተለይ ተብሎ የሚታሰብበት ዝውውር ነው እና ዝውውሮችን ከመጀመሪያው ጀምሮ ከዴይዋን ጀምሮ ፕሮግረሱን መከታተል እውነት ለመናገር ለዘጋቢም ለደጋፊም አሰልቺ የሆነ ነገር ነው እና በስተመጨረሻ እንዲህ ተጠናቆ ወይ ሜዲካሉን ሊያደርግ ነው ወይ ፌል አረገ ቢባል ይሻላል እንጂ እያንዳንዱን ነገር መከታተል የመጨረሻ አሰልቺው ነገር ነው በእግር ኳስ እና ትራንስፈርን በተመለከተ። ነገር ግን በስተመጨረሻ እንግዲህ እውን ሆኖ ወደ አርሰናል መጥቷል እና ኒውካስል ዩናይትድ ያው ትልቁን ተጫዋች እንዳጣ መገመት ይቻላል። ነገር ግን ያው የሚገመትም ነው ትልልቅ ቡድኖች እንዲህ አይነት የሚያብቡ ተጫዋቾችን የመውሰድ ነገር ስላላቸው ማለት ነው እና ይህ ተጫዋች አርሰናልን በብዙ መልኩ ሊጠቅመው ይችላል ተብሎ ይታሰባል። ግን እኔ አንዱን ፓርት ብቻ የሆነ ሰው የሰራውን ቪዲዮ ተመልክቼ በጣም ኢንስፓየር ስላደረገኝ ልንገራችሁ ብዬ ነው። የብሩኖ ጊማሬሽ ትልቁ አቅሙ ምንድነው? በዋነኝነት ሴንትራል ሚድፊልደር ነው ይላል። ፉትሞብ የሚባል የስታት አፕሊኬሽን አለ። እዛ ላይ ብትመለከቱት ሴንትራል ሚድፊልደር ነው። ነገር ግን ካስፈለገ ዲፌንሲቭ ሚድፊልደር መሆን ይችላል፣ አታኪንግ ሚድፊልደር መሆን ይችላል እና ጥሩ የሆነ ቨርሳቲሊቲ ያለው ተጫዋች ነው ባጭሩ። ስለዚህ አርሰናል እንደፈለገ ከፈለገ ከራይስ ጋር በደብል ፒቨት ሊያጫውተው ይችላል። ካልሆነ ደግሞ እንደ አታኪንግ ሚድፊልደርም ካስፈለገ ሊሆን ይችላል። ሴንትራል ሚድፊልደር መሆን ይችላል ነው እና በብዙ መልኩ መጫወቱ አርሰናልን የሚጠቅም ጉዳይ ነው። ነገር ግን እኔ የተመለከትኩት ቪዲዮ አርሰናልን በማጥቃት በኩል እንዴት ሊጠቅመው ይችላል፣ በተለይ ራይት ሃንድ ሳይድ ላይ 8 ቁጥር ወይም ደግሞ የቀኝ 8 ቁጥር ሆኖ ቢጫወት በምን መልኩ አርሰናል ሊሻሻል የሚለውን በጣም ኢንስፓየር ያደረገኝ አንድ ቪዲዮ ነበር እና እሱን አስመልክቶ ተገቢም ቪዲዮ ስለነበረ እንዴት እንደሆነ ባጭሩ ለመነጋገር ነው። ላይክ፣ ሼር፣ ሰብስክራይብ እናድርግ። አርሰናል አይታችሁ ከሆነ አሁን በተለይ ሲዝኑ ሊያልቅ ሲል 25-26 ላይ የነ ስኬሊ ወደ መሃል መምጣት ነገሮችን የመፈታታት አቅሙ በእጅጉ መጨመሩ እንጂ አርሰናል ሳይድ ዌይስ በጣም የሚያበዛ ቡድን እንደነበረ መመልከት ችለን ነበረ። ለማየትም ተዝናኖትን የሚቀንስ ምክንያቱም እንደምታውቁት ቡድኖች እነ ሊቨርፑልን፣ ሲቲን፣ አርሰናልን ሲገጥሙ በሎው ብሎክ የመጫወት እና ማለፊያ ቦታ ማሳጣት በጣም ኮምፓክት በመሆን ይጫወታሉ። ስለዚህ አርሰናል ይህንን ነገር ለማስከፈት ከመሀል ሜዳ ተጫዋቾቹ እያገኙ ያለው ጥቅም እምብዛም ነው እና ቢትዊን ዘ ላይንስ መጫወት የሚችሉ መሀል ለመሀል ደግሞ ኳስን ፕሮግረስ ሊያደርጉ የሚችሉ ወደ ፋይናል ሰርዱ የሚችሉ ተጫዋቾችን አልተመለከትንም እየተባለ ብዙ ትችት ይነሳበት ነበር እና ወደ ጎን ይጫወታል። በስተመጨረሻ ስኬሊ መጥቶ ነው ይህንን ችግር መፍታት የቻለው እና ሳካን በጣም ጥገኛ ይሆናል። እንደውም የቀኝ ሳይዱ ላይ በጣም ዲፔንደንት ነው አርሰናል። ሳካ ኳሱን ካልያዘ በስተቀር አርሰናል ምንስ ያደርጓል? ቢይዙትም ምንም ጥቅም የሆነ ፍሩትፉል የሆነ ነገር መመልከት አንችልም የሚል ሀሳብ ይነሳል ነበረ። ይህ በተገቢ ሁኔታ ሊቀረፍ ይችላል የሚል አንድ ሀሳብ ያለውን ቪዲዮ ነው የተመለከትኩት የነበረው እና ተገቢ ቪዲዮ እንዴት ነበረ ሲል የነበረው የቀኝ 8 ቁጥር ሲሆን ሳካ እንዳልኳችሁ ብዙ ጊዜ ይለያል፣ ተነጥሎ እንዲሆን ይደረጋል። ምክንያቱም ተጫዋቾቹ ኳስ ወዳለበት ቦታ ካምፕ ያደርጋሉ። ስለዚህ ሰርቪስም ለማግኘት እሱንም ለማገዝ የሚቻልበት ሁኔታ አልነበረም። ጊማሬሽ ግን ይህንን ማድረግ ይችላል ብለው አንዳንድ ፉቴጆችን ያመጣሉ። ልክ ወደዛ ፕሮክሲሚቲው ከሳካ ጋር ትንሽ ቀረብ የሚል ከሆነ ሳካን ብቻ ሳይሆን የተቃራኒ ቡድን ተጫዋቾች እሱንም ታርጌት ማድረግ ይጀምራሉ። ስለዚህ አንድ ሰው ብቻ ስጋት ከሚሆንባቸው የነበረው ወደ 2 ከፍ ማለት ይችላል እና ብሩኖ ጊማሬሽ ደግሞ ኢሊት የሆነ ፓሲንግ አለው። ፓስ ሲያደርግ በጣም አስገራሚ ኳሶችን መጣል ይችላል። የመጨረሻ ኳሶች እንኳን ባይሆኑ ከአሲስቱ በፊት ያለውን ኳስ ፕሪ አሲስት የሚባለውን ማለት ነው እሱን ጥሩ አድርጎ ሊያደርስ ይችላል። እንደው እሱ ብቻ ደግሞ አይደለም የሚተውትን ስፔስ አሁን ለምሳሌ ሳካ ያንን ቦታ ነቅሎ ቢሄድ ቫኬትድ ነው የሚሆነው እንጂ ያንን ቦታ
ወይ ፉልባኩን ቲምበር ምናምን መጥተው እንትን የሚሉት አይነት አይደለም። አብዛኛውን ጊዜ ስትመለከቱት እሱ እንደውም አንደርላፕ ለማድረግ የተመቸ ነው ኦቨርላፕ ከማድረግ ይልቅ። እንደውም ሳካን ተችላይን ዊንገር እስከ ማድረግ ድረስ ቲምበር እስኪጎዳ ድረስ እኔ ማስታወሰው ጥጉን ይዞ የሚጫወት ተጫዋች ነበር ሳካና ያንን ቦታ ሳካ እንደው በሆኑ አጋጣሚዎች በእግር ኳስ ሙቭመንት አለ እና ተሳስቶ ነቅሎት ቢሄድ ያ ቦታ ይሸፈናሉ የሚለው ጥያቄ ምልክት ነው። ሜይ ቢ ቤን ዋይት ከነበረ ብቻ ነው ነገር ሊሆን የሚችል የነበረው እና ቫኬትድ የመሆን ነገሩን አሁን ሊቀነስ ይችላል። ሳካም እንዳስፈላጊነቱ ድሪፍት እያደረገ እንደውም አንዴ ኤፍ ኤ ካፕ ይሁን የሆነ ጨዋታ ላይ ከዊጋን ጋር ሲጫወቱ የምታስታውሱ ከሆነ ሳካን እንደ 10 ቁጥር አይነት ነገር አጫውቶት ሞክሮት ነበር እና የበለጠ እንደውም እሱ ትራይቭ ያደረገበት ቦታ ነው። በደንብ የተሻሻለበት በጣም ጥሩነቱን ያሳየበት ቦታ ነው ተብሎ ነበር። ምክንያቱም በጥሩ ሁኔታ መጫወት ስለቻለ። በእርግጥ ተጋጣሚው ዊጋን ነበር፣ ፈታኝ አልነበረም እና ሳካ ወደ ውስጥ እየሰበረ ሲገባ እንደውም ተች ላይ ዊንገር ከሚሆን ይልቅ በጣም ይመቸዋል የሚል ነገር ነበር። ስለዚህ ያንንም ነገር ኤክሰርሳይዝ ለማድረግ ብሩኖ ጊማሬሽ እዛው ቦታው ላይ የመገኘት አቅም አለው እና ጥሩ ኳሶችንም ደግሞ ዴሊቨር የሚያደርግበትን መንገድ ስትመለከቱ አስገራሚ ነው። ይህ ነገር ዣካ ለአርሰናል አድርጎታል። 22-23 ሲዝን ላይ በግራ በኩል ለማርቲኔሊ ይህንን ነፃነት ይሰጥ ነበረ። ቅርበት አለው፣ ከነሱ ጋር የመጫወት እድሉ ሰፋ ይላል። ስለዚህ ስጋት የሚሆነው ማርቲኔሊ ብቻ አይሆንም፣ ካስፈለገ ጋብሪኤል ሱስም አንዳንድ ይኖራል። እንደየአስፈላጊነቱ ቦታው ላይ በመገኘት የበለጠ እነሱን ነፃ የማውጣት ስራ ይሰራል እና ይሄኛውም የዣካ አይነት ታይፕ ሆኖ በዚህ በኩል ሊረዳቸው ይችላል ተብሎ ይታሰባላል እና በጣም ፖዚቲቭ የሆነ ሀሳብ ነው ብዬ አመንኩኝ። እሱን አሁን እንደ ደብል ፒቨት ምናምን ማሰብ ይቻላል፣ መሆንም የሚችል ተጫዋች ነው። ግን አርሰናል እንደተመለከታችሁት በቻምፒየንስ ሊጉም ይበለጥ አሁን አርሰናል ዲፌንሲቭ ሶሊዲቲ ማጣት አለበት ብዬ አላምንም። ግን እሱንም ቢያጣው ግን ይበለጠ መጠናከር ያለበት አርሰናል የቱ ጋር ነው? ማጥቃቱ ላይ ነው። እንዳያችሁት ከቻምፒየንስ ሊግ ላይ የአርሰናል መከላከል ሄደና ግን የመጨረሻውን ኢሊት ቡድን ሲያገኝ በማጥቃት በኩል እጅግ በጣም የተዋሃደውን መከላከሉም ጥሩ የሆነውን ቡድን ሲያገኝ አርሰናል ማነሱን አስመልክቷል እና አርሰናል ደግሞ ማጥቃቱ ላይ በደንብ መሻሻል እንዳለበት እነ አርቴታም ይህንን ነገር በእጅጉ እንዳመኑበት ከዛ ቻምፒየንስ ሊግ ፋይናል በኋላ የተረጋገጠ ሆኗል። ቻምፒየንስ ሊግ ፋይናል ሳይደርሱም አርሰናል ዲፌንሲቭ ሶሊዲቲ የበለጠ ቲሙን ለዋንጫ እንዳበቃው የታወቀ ነገር ነው። ከማጥቃቱም በላይ ማጥቃቱ መጥፎ በጣም ነው እያልኩኝ አይደለም። ነገር ግን አንድ በጣም ምርጥ የምትሉት የአውሮፓ መድረኮችም ላይ ሻይን ማድረግ አለበት የምትሉት ቡድን ማጥቃቱም ልክ መከላከሉ ባለበት ጥራት ልክ ከፍ ቢል የበለጠ ሴኪር ማድረግ ይቻላል። ፒኤስጂ ይህንን ነው ቻምፒየንስ ሊግ ላይ እያስመለከተን የነበረው እና ይህንን ነገር ሊሰጣቸው ይችላል። ስለዚህ እሱን በቀኝ 8 ቁጥር መጠቀም ይበለጣል እንዴት ነው እንዲጠቅማቸው ሊያደርግ ይችላል የሚል ሀሳብ ነው ያነሳው እና በጣም ጥሩ የሆነ ነገር ነው። ግን እሱ ብቻ አይደለም፣ ልጁ ያለው ኳሊቲ የሚገርም ነው። በመከላከሉም ብትሉ አሁን ለምሳሌ እንደ ፒቨትን ብታስቡት ከዴክላን ራይስ ጋር አስገራሚ የሆነ ኮምቢኔሽን ማምጣት ይችላል። ወደ እሱ ከመሄዴ በፊት ግን አንዴ መርሳት የሌለብኝ ነገር ልጁ በቀኝ 8 ቁጥር በኩል የምትጠቀሙት ከሆነ ግን የነ ራይስን ከቨር ደግሞ በደንብ ቶሎ ብሎ ማግኘት መቻል አለበት። ምክንያቱም በጣም ወደኋላ ተመልሶ ሎንግ የሆኑ ዲስታንሶችን ከቨር ለማድረግ ሊቸገር የሚችል አይነት ፕሮፋይል ያለው ተጫዋች ነው ይላል እና እነ ራይስ የእሱ የሚተውን ነገር መሸፈልክ ራይስ አሁን የተተወነ ቦታ ፔስ ሪከቨር አድርጎ ቶሎ ብሎ የመመለስ ነገር ትልቁ ጥቅሙ ነው እና ይህንን ነገር ማግኘት ይፈልጋል ነው። ከነ ራይስ ጋርም ደግሞ ቢጮት ትልቁ ኳሊቲ የልጁ ምንድነው አሉ ታክል ነው። አንዳንድ አግሬሲቭ ይሆናል፣ ለካርድ ሊመዘዝበት ይችላል ምናምን፣ ነገር ግን ታክሎቹ አስገራሚዎች ናቸው። ከኢንተርሰፕሽኑ በላይ ታክሉ በጣም ጥሩ ነው የሚል አንድ ስታት ተመለከትኩኝ እና ይህ ምን ትዝ አስባለኝ። ዴክላን ራይስ ደግሞ ኢንተርሰፕሽኑ በጣም አስገራሚ ነው። አይታችሁ ከሆነ ጌም የሚረዳበት መንገድ በጣም ጥሩ ነው። ስለዚህ እሱ ቦታውን በማወቅ ሊፈጠር የሚችለውን ሲኩዌንስን በመረዳት ያንን ነገር ቶሎ ብሎ ማቋረጥ ላይ ቶሎ ብሎ ነገሮችን ማጨናገፍ ላይ የተካነ ነው። ይሄኛው ደግሞ ታክሉ በደንብ
አመርቂ ነው የሚል ቁጥራዊ መረጃ እስካለ ድረስ በዛ ነገር ደግሞ ቢሳተፍ እርስ በርስ ኮምፕሊመንት የመደራረግ ነገር ይኖራቸዋል የሚል ሀሳብ ነው። በማጥቃቱ በኩል ደግሞ እንደምታውቁት ኦዴጋርድ ወደኋላ የበለጠ መመለስ የሚመቸው ነገር ነው እና አርቴታ አንድ ጊዜ ሲጠየቅ በትዕዛዝ ነው ወይስ እንዴት ነው ሲባል አይ በትዕዛዝ አይደለም፣ እኔ እንደውም ወደፊት እንዲሄድ ነው ፈልገው፣ ነገር ግን ተጫዋቹ ወደኋላ እየተመለሰ ፋሲሊቴት ማድረግ የበለጠ የሚወደው ነገር ነው፣ በጎ ነገር ነው። ወደዛ ሪዘንብል አደረገ ማለት ችግር ይሆናል ሁሌ ማለት አይደለም በሚል የሆነ ፕሬስ ኮንፈረንስ ላይ ሀሳቡ እንደገለጸ ይሰማኛል እና እንደውም ለኦዴጋርድም በተመቸ ሁኔታ እሱ የሚተውን የብሩኖ ጊማሬሽን ስፔስ አንዳንዴ እየተጠቀመ እሱ ደግሞ ወደፊት ሃይራፕ ገፋ እያደረገ እየተጫወተ አርሰናልን ማጥቃትም መከላከልም ሊያሳድግ ይችላል ተብሎ የሚታሰብ ተጫዋች ወደ አርሰናል መጥቷል። አርሰናል ደጋፊዎች እንኳን ደስ አላችሁ ለማለት ነው። ላይክ፣ ሼር፣ ሰብስክራይብ እናድርግ። ቴንክ ዩ